ወደ ሰፈር ሲሄድ ካልመሸብኝ እሄዳለሁ እናቴ። ከሁለት ወር በኋላ ማኪያቶ ጠጣው የማይታመን እኮ። ኦ ያቢሱ ወንድም ቡርኖ ፈርናንዴዝ እንኳን አደረሳችሁ። ጆ ፕሮሚስ እንኳን አደረሰሽ። እግዚአብሔርን ማርያምን ዜድኔ አልከዳውሽም። እግዚአብሔርን ነው ልሽ ምንቱ እንኳን አደረሰ አባቢ። እንኳን አደረሳችሁ መልእክት ማስተላለፍ የፈለጋችሁም ሊያስገባችሁ መሃሪ ሁሉን መርሻዬ ለትናንትናዬ ባንተ ጌታዬ እንኳን አብሮ አደረሰን። ዜድዬ እንኳን አብሮ አደረሰን። የኔ እናት በዓል እንዴት ነው? የእሱ የራሱ እንኳን አብሮ አደረሰን። አመሰግናለሁ። እግዚአብሔር ያክብርልኝ። እንኳን አደረሳችሁ። በዓል እንዴት ነው? አረ ይደርሳል፣ ሙናዬ ይደርሳል። ዱባይ ያለውም ይደርሳል። ቤታዮ እንኳን አደረሰሽ። የሱ ቡና መጠጣት አቆምኩ። አረ ቡና አላውቅም። የኔ እናት ምን ሆነሽ? ዜድዬ ምን ሆነሽ ነው የከፋሽ? ይዊ እንኳን አብሮ አደረሰን። ማታ ላይ ባስተላልፋለሁ ብዬ እንትን አለ። ሁሉን መርሻዬ አልፏል ትናንትናዬ ዜድያ እባክሽ በጣም ነው የሚከብደው። በጣም ከቤተሰብ ሲራቅማ ባህል ራሱ ባህል አይመስልም። በጣም ነው የሚደብረው። የኔ እናት አይዞሽ፣ እግዚአብሔር ያለው ነገር ነው የሚሆነው። ያው እግዚአብሔር ሁልጊዜ በህይወታችን ትክክል ስለሆነ እሱ ባስተካከለልን መንገድ ነው። ጸጋው አባቢ እንኳን አብሮ አደረሰን። አባቴ ቤት ትመጣለህ ነው ወይስ እኔ ነኝ የምመጣው አንተ ጋር? ዛክ የአባቴ እንኳን አደረሰ በመድኃኒዓለም እንኳን አብሮ አደረሰን። ተስፍሽ ልጅ ትላንትና እኮ ማምሻሾ
ማታ ላይ ተዘግቶብኝ ነበር ማምሻሽ። ጠዋት ነው የተከፈተልኝ ቤት እና ማምሻሹን ጠዋት ነው የተከፈተው ማምሻሹ እንዳለ ባን አረገብኝ። ምን እንዳረኩት አላውቅም። እና በቃ በጣም ደብሮኝ ነበረ። በ11 ሰዓት ውስጥ 2000 ነው የታየው። እና ባቢ እንኳን አደረሰ የኔ አባት። እና ድጋሚ ልልቀቀው ወይስ ራሱ እንደዚሁ በሄደበት ይቀጥል? ጠዋት ነው የተከፈተልኝ። እግዚአብሔር ይስጣቸው፣ እግዚአብሔር ያክብራቸው አድናቂዎች። ሪፖርት አድርገውብኝ ነው በነገርሽ ላይ ልክ ማምሸ ልክ እንትን እንዳለ ሪፖርት አደረጉበት እሱ ላይ። ከዛ በኋላ 10,000 ምናምን ስለሆነ ሰብስክራይብ ያለው እንትን አሉት። ፈጠረ ነው ባን የተደረገው። እንተ በነገር ላይ ያኛውም እኮ ማለት ትልቁ አካውንት ማለት ነው እንትን ስላለው ነው ሰብስክራይብ ስላለው ነው እንትን ያለው የቆየው እንጂ ጠፍቶ ነበር እስካሁን። የተንቢቲው እንኳን አደረሰሽ የኔ እናት ኤፋ እንኳን አደረሰ። يلا وش فيكم؟ ايه من ايه بتوعت من اقربوا اسمع موت ቸርዬ እንኳን አደረሰ። በቃ አንተ በጠዋት ጀመርክ ነው። ሰው እንዴት ነው ዶሮ በልቶ ጉርድን የሚለጠልጠው? እኔ ታመምኩኝ፣ አጎቴ ታመምኩ። ምን ላድርግ? የቀረችው እቺ ነች። ኧረ ቢያንስ እስከ ማምሻ ነበር። ዊና ወይ ለልዬ የአንዱን እንስራው እያልኳቸው እዚች ጋር ደጅ ላይ ተሰብስበን እኔ ተሰላፊ ይሆናለሁ ምግቡን ልበላ። ኤፍሬም ቁዝር ብሎ ይቀመጥና እግሩን ካቶ ምግቡ ላይ ቆንጠር ቆንጠር። ይሄ ደግሞ ቂጣ አቀባይ ይሆናል። ከኋላ ይቀመጥና ለኤፍሬም ያቀብለዋል። አንተ ጭራሽ ጎርደን መጠጣት ጀመርክ? አረ ምን አይነት መበላሸት ነው? ሂድ አምጣው ውስኪው። ለምለም አንቺ ነሽ ልጆቹን እንደምታበላሻቸው። ባለፈው እንደዚህ የነፂ ሰርግ ዕለት አንቺ በግን በጎሰደው ብለሽ ሙሉ ሰጣቸው። ለሊቱን ሙሉ ሲጠጣቸው ሲሉት ያደሩ። ኧረ 3 ነው የጠጡት። የምር የዛን ቀን አልጠጡም ብዙ። የትኛው ነው የትኛው ነው? ኧረ ያኛው አምጣው። ይሄ ለማታ ነው። ያኛው አምጣው። በያ አያ ወይ ይባልለታል። ትመጣለህ ወይስ አትመጣም? እኔ ነኝ ያለ 17,000 ብር በጋ ላይ እየተንቀጠቀጠ ነው ጓሮ ላይ። አረ መጣው ባርከዋለሁ። መቼም እኔ ነኝ ባርከው። እስቲ አንተ ደግሞ ምንድን ነው ሰብስበህ የምትማመጣው? ያኛው ውስኪ አምጣው። መልሳቸው ነው እዚህ ቤት ልኑር ነው የሚለው። ውሰደው። ዊና እንዳየው አስገባው። ይኸውልህ በመለክ
ተለይ እንዴ አንቺ ኤፋ በትልቁ ኤፋ በትልቁ እንዴት ነሽ ቤቲ? እንኳን አደረሰሽ። ይኸውልሽ ከነጠርሙሱ ሰው እዚህ ደረጃ ደርሷል። እኔም ሊያዘው መሰለኝ። ኧረ እንዳይዘጋባችሁ ጋይስ። ቲክቶክ አልኮን ያውቃል እንዴ? አንተ ደግሞ ሰብስበው የምትመጣው በሙሉ የጋሽ ፈለቀ ቤት አረቄ ነው። መልሰው ይኸውልሽ አንቺ ይሄንን ካየ ማለት ነው ዊና እዚህ ቤት ልኑር ነው የሚለው። አይወጣማ አይወጣም። በቃ አስገባሁት። በቃ አስገባቸው እንዴ! ኧረ አስገባቸው። ይኸው ከ11 ሰዓት እስካሁን ድረስ እችን አሳክለናታል። 11 ሰዓት የጀመረን ዶሮ በላን። በቃ ጀመር ነው። አልተኛችሁም እንዴ እንቅልፍ? ኧረ አልተኛንም። ወፍ የለም። እኛ የሚሚሚሚሚ እያልን የህንዶቹን እየወደቃችሁ እንስራው እያልኳቸው ዊና ትላንትና የሆነ ቪዲዮ ነው ዩቲዩብ ላይ ፖስት አድርጊያለሁ። እንደ አጋጣሚ ነው ሀሳቡ የመጣለኝ። ምን እንዳረኳችሁ ታውቃለህ? እዚህ ጋር መደዳ ተኝተዋል። እግዚአብሔርን ነው በለኝ። ሁለት ዝርግ ሳህን አመጣውና ማለት ነው ኳ አረጓለሁ። ይሄ ምን ሰምቷል መሰለ? የለምለም አባት ሽጉጥ ያወጣባቸዋል። ምንም እንዳትበደሩ ተብሏል ከአዲስ አበባ። አብሪኮ ደንግጧል። አብሪኮ ልቡ ወይኔ በስማ አንተ ኤፍሬም ሰማኝማ። ኤፍሬም ትናንት እኮ ማምሻሻል ሾው ላይ ፖስት ያደረኩትን ቪዲዮ ዩቲዩብ አይቶት ማለት ነው ባን አደረገው ከና አካውንት ሁሉ ባን አደረገው። ከዛ ጠዋት ነው የመለሰልኝ። ማታ አፒል አደረኩና ከነ ባን አደረገው ከነ ሁሉንም ማለት ነው። ምን አለ ጀመረ ሪፖርት በስቶታል። ሪፖርት ነው ሪፖርት በስቶታል። ሪፖርት የሚያደርጉ ሰዎች ግን ጤነኛ ናቸው? በማርያም እግዚአብሔር አይደለም። ሪፖርት የሚባል ነገር አለ እንደ ዩቲዩብ ላይ እናንተ አዲስ ህግ እኮ ነው። አዲስ ህግ ከ2000